በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 26 እንኳን ለጻድቁ አቡነ ሀብተ ማርያም ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በዚህች ቀን ታስበው የሚውሉ ቅዱሳንን እንደሚከተለው አቀርብላችኋለሁ። ድንግሊቱ ኢዮጵራክስያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራክስያ አረፈች። ይህችም የተቀደሰች ብላቴና የንጉሥ አኖሪዎስ ዘውዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሪዎስ አጫት። በዚህም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎቿም ያፈሩትን ይችም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ 9 ዓመት ሆኗት ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ አገርን በደረሱ ጊዜ ስራቸውን እስኪፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚህ ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የሥጋ መብልን ቅባትም ቢሆን ጣፋጭ ፍሬዎችንም ምን አይበሉም፣ ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራክስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋር ተፋቅራለችና። መጋቢዋም አንቺ ከዚህ ገዳም መጥተሽ ተመልሰሽ እጮኛሽ ላትፈልጊ ቃል ገቢልኝ አለቻት። ኢዮጵራክስያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። ብላቴናዋ ከእሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦም አዳሪዎች መጽውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሪዎስም የኢዮጵራክስያ እናቷ እንደሞተች ሰምቶ ላጫት ያጋባት ዘንድ ኢዮጵራክስያን እንዲያመጧት መልእክተኞችን ላከ። ቅድስቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሡ ላከች። ንጉሥ አኖሪዎስም መልእክቷን በሰማ ጊዜ ያደነቀ፣ ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ብላቴና ናትና። ይቺ የከበረች ኢዮጵራክስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየ2 ቀን 2 ቀን እያከፈለች መጾም፣ በየ3 ቀን 3 ቀን ትጾም ጀመር። ከዚያም በየ7 ቀን 7 ቀን የምትጾም ሆነች። በተለየች በከበረች 40 ጾም ምን የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችም በሕመም ኖረች። ከዚያም እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለመምኔቷና ለእናቶቿ ደናግል በመታዘዝ ታገለግላቸው ነበር። በእናቶች ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እሷም እያለቀሰች ከልጆቼ ለማን ይሆን ይህ የሚገባት ስትል እሊህ አክሊላትንና አዳራሾች የተዘጋጁላት ለልጅሽ ለኢዮጵራክስያ ነው፣ እሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከ ወደደበት ቀን ለኢዮጵራክስያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በሆድ ዝማ ሕማም ጥቂት ታመመች። ሁሉም ደናግል ከእመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋም መጣች። በእግዚአብሔርም ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት
ለመነቻቸው። ከዚያም አረፈች። የተቀደሰችና የተከበረች እርሷን እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረች አረፈች። ከእርሷም በኋላ እመምኔቷ ጥቂት ቀን ታመመች። ደናግሎችንም ሰብስባ በላያችሁ የምትሾሙትን እመምኔት ምረጡ፣ ስለ እኔ ኢዮጵራክስያ ለምናለችና እኔ ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። አሁን ግን ደጁን በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለድ ብለው ሲደርሱ አረፉ፣ አገኟት። የሊህም የከበሩ እናቶች በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ቅዱስ ፍርፍርዮስ። በዚችም ቀን ዳግመኛ የቅዱስ ፍርፍርዮስ መታሰቢያው ነው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ምሴተ ሐሙስ። በዚችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ፣ እንዲህም አላቸው፣ እናንተም ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የሐዲስ ኪዳንን የቁርባን ሥርዓት አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ 30 ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሆንላችሁ።